እስከ 4 ማግባት ይፈቀድለታል ከቻለ። ያንን ደግሞ የምትቃወሙት መጽሐፍ ቅዱስ ላይ ቆማችሁ ነው፣ በእኛ አይቻልም ስለምትሉ ማለት ነው። ያ ስለሆነ አሁን ከመቼ ጀምሮ ብዬ ስጠይቅ ከጥንት አሉኝ። እግዚአብሔር የፈጠረው አንድ ወንድና አንድ ሴትን ነው ስላሉኝ፣ ያ ከሆነ መጽሐፍን የሰጧችሁ ነቢያት ዝሙተኛ ናቸው ወይ ብዬ ነው የጠየቅኩት። ይሄ ጥያቄ አሁንም ላንተ ጠይቅሃለሁ ካሌብ። መጽሐፍትን የሰጧችሁ ነቢያት ከአንድ በላይ ሚስት ያላቸው ዝሙተኛ ናቸው? መልስልኝ። የመጀመሪያው ይሄንን፣ ሁለተኛው ከአንድ በላይ ጋብቻ ዝሙት የሚል አሳየ። ጨርሻለሁ። እሺ አመሰግናለሁ። መጽሐፍ ቅዱስ ሮሜ ምዕራፍ 3 ላይ ቁጥር 22 ጀምሮ የሚናገር ነገር አለ። ልዩነት የለምና ሁሉ ኃጢአትን ሰርተዋል ይላል። ሁሉ ኃጢአትን ሰርተዋል ልዩነት የለምና ይላልና ነቢያትም ይሁኑ ነገስታት፣ ህዝቡም ይሁኑ ሊቀ ካህናት ስህተት ሰርተዋሉ። ስህተት ሰርተዋሉ ማለት ግን በዚያ ስህተት ውስጥ ኖረዋሉ ማለት አይደለም። ሰው ይሳሳታል፣ በንስሐ ይመለሳል፣ ይታጠባል። መጽሐፍ ቅዱስ ይህንን ያስተምረናል። በስህተታቸው የወደቁ ሰዎች አሉ፣ ከስህተታቸው ደግሞ የተመለሱ ሰዎች እንዳሉ ይነግረናል። እሺ መጽሐፍ ቅዱስ እንዴት እንድንኖር ነው የሚያስተምረን? ዘሌዋውያን ምዕራፍ 11 ላይ አልጠይቅኩም ካሌብ፣ አልሰማህም። ያንተን መልስ ነኝ። ነቢያት ዝሙተኛ ናቸው ወይ እያልኩ ናቸው ወይስ አይደለም? አልሰማህም። ያንተን መልስ አልሰማህም። አላደርግም። ቀጥታ መልስ። ለጥያቄዎቿ መልስ ነው ወይስ ስብከት ነው? መልስ ነው እየሰጠሁ ያለሁት። መልስ ነው የሰጠሁት። የእሷ ጥያቄ መጽሐፍትን የሰጧችሁ ሰዎች የተሳሳቱ ናቸው ወይ ዝሙተኞች ናቸው ወይ ብላ አሁን ልትገመል ዘሙተዋል ወይ? ከአንድ በላይ ስላገቡ ከአንድ በላይ ማግባት ዝሙት ነው ወይ? ከአንድ በላይ ያገቡትስ ዝሙተኛ ናቸው ወይ? ዘሙተዋል ወይ ጠየቀች። ተሳስተዋል ወይ? አይደለም። እኔ መልስ እየሰጠው ነው። መልስ የምሰጠው ደግሞ በእግዚአብሔር ቃል ነው። 2 ቃሎችን ጠቅሻለሁ አይደል? ዝሙት የእግዚአብሔር ቃል አይደለም እናትዬ። የእግዚአብሔርን ቃል ሮሜ ምዕራፍ 3 ላይ ብዬ አልጠቀስኩም? ዝሙት የሚለው ቃል የማን ቃል ነው? ዝሙትን እጸየፋለሁ ያለው ያለው ማን ነው? እግዚአብሔር። ስለዚህ አየህ፣ ዝሙት የእግዚአብሔር ቃል ነው፣ የኔ ቃል አይደለም። ዝሙትን እንደሚጸየፍ እግዚአብሔር ስለተናገረ ባህሪያ ምን አለች? አንድ ጊዜ ግልጽ ላድርግ፣ ድጋሚ ጥያቄ ነው። ይኸውልህ ካሌብ አይደለም፣ እኔ ዝሙት ይቻላል አይቻልም አላልኩም። ከአንድ በላይ ጋብቻ፣ ልብ አድርግ ካሌብ፣ ከአንድ በላይ ጋብቻ ነው እያልኩ ያለሁት። ሁለተኛ ከአንድ በላይ ያገቡ ነቢያት ዝሙተኛ ናቸው ወይ እያልኩ ነው። በግልጽ መልስ። አይ አይደሉም፣ አይ ናቸው በለኝ። ጥያቄሽን ሰምቻለሁ። ለጥያቄሽ ደግሞ መልስ ስሰጥ እንደ እግዚአብሔር ቃል ነው የምሰጠው። ክርስቲያን ነኝ፣ የምትናገሩትን እንደ እግዚአብሔር ቃል አተናገሩ ስለሚል የእግዚአብሔርን ቃል እየጠቀስኩ ልናገር እባክሽ። እሺ ዘሌዋውያን ምዕራፍ 11 ላይ ቁጥር 45 ላይ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ቅዱሳን ሁኑ ይላል። ስለዚህ ከቅድስና መንገድ ፈቀቅ ብለው እግዚአብሔር የማይወደውን ነገር፣ ስህተት በህይወት ላይ የሚያመጣን ነገር የሰሩ ሰዎች ካሉ የዚያን ውጤት ይቀበላሉ። መጽሐፍ ቅዱስ እንዲህ ይለናል። ጢሞቴዎስ መጽሐፍ 3 ላይ ፕሊዝ ካሌብ ላስተካክል። አሁንም ከእግዚአብሔር ስርዓት ፈቀቅ ከማለት በፊት ከየትኛው ስርዓት ነው ፈቀቅ የምትለው? እባክሽ መልስ እየሰጠው ነው። በመሀል አትረብሽኝ። ሌላውን ሰው አላደመጥሽም፣ እኔንም አድምጪ። የፈለገ ታወራለህ። የጥያቄው መልስ እስካልመለስክ ድረስ እስር ቤት አታወራ። ሌላን ሰው አሁን ስህተት ስትናገር ዝም ብለሽ አድመጠሻታል። እኔንም ቢያንስ ስህተት እንኳን ቢሆን እነሱ እፎይም ስህተትን ቢሆን አድምጪ። ቆይ አንዴ፣ ንጽጽር ላይ አልቻላችሁም እያልሽ ነበረ እና የንጽጽር ደግሞ አንዱ ምንድን ነው? መስማት ነው። አይሽ እኔንም ስሚኝና በሀሳብ ሞግችኝ። ሀሳቤን ግን ሳለን የጥያቄውን መልስ ነው እኛ የምንፈልገው። ለጥያቄሽ መልስ ሰጥ እኮ እያፈንሽኝ ነው። ይሄ መልስ አይደለም በቃ። ስለዚህ የጥያቄው መልስ ለማታውቀው ሌላ እየጠቀስኩ እባክሽን መልስ እየጠቀስኩ እየሰጠው ነው እና እባክሽ ሌላም የመልሰው እናስገባለን። በቃ
መልሱን አላወቅም። አንተ ወንጌል እየሰበክ ነው ያለኸው። ፈራሁ እኔ ባለጌ ስለሆንኩኝ ፈራሁ። አንቺ ተኩላ ጭንቅላት ባለጌ ናውጣ። አንተን ብዬ ነው ብሩክ፣ አንተን ብዬ ነው የመጣሁት እዚች ባለጌ ፈጣሪ ሆይ አንድ ቀን ትዕግስት ታደርግም እንዴ? እኔ እኮ ስለማውቅ እኮ ነው። እኔ እኮ በነገራችሁ ላይ ኢየሱስ የአጋንንትን ራስ እንድቀጠቅጥ አስቀድሞ ነው የቀባኝ። እንዲህ ነው ቋስ አረጋችሁ ብልጭ የሚለው ጭንብላችሁ። ኦ ሃሌሉያ! በእውነት በቃ እንዲህ ነኝ። የአጋንንቶችን ራስ እቀጠቅጣለሁ። ጭንብል እኔ ጋር አይሰራም። ጥያቄው ግልጽ ነው። ነቢያቶች ዘሙተዋል። ነቢያቶች ከአንድ በላይ አግብተዋል። ከአንድ በላይ ማግባት ዝሙት ነው? ግልጽ ጥያቄ ጠይቀች። ነቢያቶች አልዘሙቱም። ኦፍኮርስ ዝሙት ሁለት አይነት ነው። ከአንድ በላይ ማግባት ዝሙት ከሆነ ከአንድ በላይ ያገቡ ነቢያቶች ይዘሙተዋል ነው መልሱ። ከአንድ በላይ ማግባት ዝሙት ካልሆነ ግን በብሉይ ኪዳን ነቢያቶች አልዘመቱም ነው መልሱ። ወንጌል ሰብክ ነው የገባው። ለምን ገና ታለቅሳለህ? ካሌብ እኔ ባለሁበት ሞገስ የለህም አንተ። ጥላህን ነው የምጎጋው። መጽሐፍ ቅዱስ እኮ እናንተ እኮ ታውቃላችሁ። ድንቢ ለድንቢ ድንቢ ኖረ ምናምን ቀይዋ ወፍ በመጥፎ ጊዜ የተገባችሁ ምናምን ስትል እኮ ነው መጽሐፍ ቅዱስ ምናምን የነበረው። ሀላልን ጥያቄ ተጠየቀው ትመልሳለህ። ገባክ? በዚህ በገላትያን አቋርጣህ በዮሐንስ ራእይ ሸውደህ በዘፍጥረት ሽቅብ አትወጣም። እኔ እያለሁ አትወጣም ብሮ እንዴ አትወጣም። እንደኔ የወዲት 10 እጅ ትሻለኛለች ከእናንተ ደፋር። እንደ ቃሉ ነው መመልስ ይላል። በነገራችን ላይ ለምን መሰለሽ ኦፓል የኛ መጽሐፍ ላይ በድፍረት መተው ዝሙት ትሰራላችሁ ከአንድ በላይ ታገባላችሁ እንደሚሉን ከአንድ በላይ ያገቡ ነቢያቶችን በመጽሐፍ ቅዱስ ላይ ያሉትን ደፍረው ዝሙተኛ ማለት አይችሉም። ምክንያቱም መጽሐፍትን የሰጧቸው ነቢያትን ዝሙተኛ ካሉ አስቢ። ስለማቅ ነው ተደጋጋሚ የጠየኩትን ጥያቄ ስለሆነ ነው። ሳራ ገብታለች። እንግዲህ ሰምተሽ ከሆነ ጥያቄውን ከታች ከነበርሽ መልሺ። በእነሱ ሀሳብ ማሚ ከሆነ ጥያቄ በማግባታቸው ዝሙት ሰርተዋል የሚል ሀሳብ የለኝም። ዝሙትን እነግርሻለሁ። ጋብቻ ውጪ ልሙት ዝም የሚለው ልጠይቅሽ። እንዳትጠይቅኝ እያወራሁ ነው። ከመጽሐፍ አይደለም እኮ ዝም ብዬ ነው። እንዳትጠይቅኝ እያወራሁ ነው። ያለሽ ጨርሽ። 2ም 3ም ሚስት ያላቸው ነቢያቶች ለእኔ ዝሙተኛ አይደሉም። የኔ መልሴ ነው። በባይብልም ቢሆን ዝሙት ከጋብቻ ውጭ ያልተባረከና ያልተቀደሰ ጋብቻ ነው የዝሙት ብዬ የምጠራው። ስለዚህ ነቢያቶች ለእኔ ዝሙተኞች አይደሉም። ከተዳራቸው ውጭ አሁን ለምሳሌ ዳዊት የኦሪዮን ሚስት ዝሙትን የሰራባት ሰው ሚስቱ ስላልሆነች ስላልተፈቀደለት ማለት ነው። ጨርሻለሁ። ቀጤ እሺ፣ እንደ ክርስትና እምነት ነው እንደዛ የተረዳሽው? እንደ ልሙጥ ይዝም ነው። ማን ቤት ነው? ዛሬ ትዕግስትን ሰጠኝ። ለምንድን ነው ታስመግጫቸው? ኧረ ተይ እንዴ! አንድ ነፍስ ይጠፋ እኮ እንጠየቃለን። ፈጣሪ ትዕግስትን ሰጠኝ። እኔ ግን ሰው እኔ ማርያምን እኔ አሁን መሳደብ ከፈለኩ በግልጽ እሳደባለሁ። ግን የሆነ አስተምሮትን ታገኝ ያደርጋችሁ የመጣችሁ የምትሳደቡ ሰዎች በጣም ቤታችሁን ከፍታችሁ አትሳደቡም? እንደ ችግራችሁ ምንድን ነው? ወይ ጉድ! ማማው ሌላ መታወቂያው ሌላ ላይ ሀገር ይሰው። አይ እንደ ዕድሜ ልኬን አሸማቃችሁ ጨረሳችሁ እኮ። እኔ እኮ በእናንተ ልጠፋ ነው በቃ።
ሰላም ብያለሁ። እኔ እባክህ እናመሰግናለን። እሺ አንዴ ትንሽ ታገሱ። እንትኑን ልክፈተው። ባይብል ላይ ምንድን ነህ አንተ? ሃይማኖት? እኔ ሙስሊም ነኝ አልሐምዱሊላህ። አንተ ምን አገባህ ሙስሊም ከሆነ? አይ ባይብል ላይ እንደ በቆምኩ ቤቱ ለልማት ይፍረስ። ደሞዚ ትንሽ ቆይተህ እኮ አንተ ሰላም ለኪ ታስብለናለህ። ለምን የምፈልገው ጌታ ሆይ እፎይ እኔ እኮ ያንተን እምነትና እኮ ፍልስፍና አይደለም የምንፈልገው። እግዚአብሔር በነቢያቶች ተናግሯል አልተናገረም? እግዚአብሔር ከአንድ በላይ ጋብቻ ዝሙት ነው ብሎ ነግሮ የእግዚአብሔርን ትእዛዝ ጥሰው ያገቡ ነቢያቶች ካሉ ስጠኝ ነው እያልኩ ያሉት። በብሉይ ኪዳን የእግዚአብሔርን ሕግ ጥሰው ትእዛዛት ጥሰው ከአንድ በላይ እንዳታገቡ ብሎ እግዚአብሔር ትእዛዝ ሰጥቶ ሰለሞንን አቀርብልሻለሁ እኮ እግዚአብሔር ከአንድ በላይ እንዳታገቡ ብሎ ትእዛዝ የሰጠበትን መጀመሪያ ስጠኝ። ይኸው ከፈጠረው ወዲህ ምንድን ነው እሱ ሲፈጥር እኮ በቃ አንድ ነው። ይሄ ፍልስፍና ነው። በቃ እናንተ ገና ለአቅመ ኮምፓራቲቭ አልደረሳችሁም። እኔ ጨርሻለሁ። ይሄ ያንተ ፍልስፍና አዳምና ሔዋንን አንዳንድ አድርጎ ሰርቷቸዋል። በዛው ነው መቀጠል ያለበት። ይሄ ያንተ ፍልስፍና ነው። እኔ እግዚአብሔር ገቡ ብሎ እግዚአብሔር ሕግ አውጥቶ ነቢያቶች የእግዚአብሔርን ሕግ የጣሱበትን ቦታ ስጠኝ ስለ አዳምና ሔዋን እኮ አንዳንድ ናቸው ካልክ ይሄ አንተ ፍልስፍና ነው። ይሄ ለኔ ለውጥ። እሺ አንቺ እንደሱ ከጠየቅሽ እግዚአብሔር የፈቀደበትን ቦታ ስጭኛ። እግዚአብሔር 2ም 3ም 4ም አግቡ ብሎ የፈቀደበትን ቦታ ስጭኝ። አሁን እንደዚህ ብለሽ ከጠየቅሽ እኔ እኮ እግዚአብሔር ፈቅዷል እኮ አላልኩም። ካልፈቀደ ታዲያ ለምንድን ነው እንደዚህ ኤክስትሪም አግብተዋል? ሰዎች ናቸው ተሳስተዋል አልኩሽ። ምን ልበል? ይኸውልህ ትታደግ ነው። እኔ ከአንተ ጋር ድጋሚ የማወራው እርምጃ ወስጄ ይባሃለሁ። አንተ እግዚአብሔር አልፈቀደም ያለው ማስረጃ ስጠኝ አልኩ። ማስረጃ የለም። እኔ ግን አግብተዋል እናልኩ በመጽሐፍ ቅዱስ ስላገቡ ስለተጻፈ ነው የመለስኩልህ። ፍልስፍና መለየት አለባችሁ። ፍልስፍና ለዩ። እኔ ስላገቡ አገቡ ተብሎ ተዘርዝሮ መጽሐፍ ቅዱስ ላይ ስላሉ አሉ ብዬ ነገርኩ። አንተ ግን እግዚአብሔር አልፈቀደም የምትለውን ከመጽሐፍ ቅዱስ በማስረጃ አሰጠኝም። ጨርሻለሁ። እኔም መልሴ አንድ ነው። እንግዲህ በቃ ካሌብ መጥቷል። ከካሌብ ጋር አውሪ። እኔም መልሴ አንድ ነው። እንግዲህ የእግዚአብሔር ፈቃድ ከሌለ ሰዎች የገዛ ፈቃዳቸውን ተጠቅመው እግዚአብሔር ያልከለከለው ነገር ላይ ፈቃዱ አያስፈልግም። ለዛም ነው ነቢያቶች ያገቡት። ብሩኬ እኔ ልቀጥል? ከመቀጠሉ በፊት የእኔ ጥያቄ እኮ እስካሁንም አልተመለሰም። ሞባል ስህተት ሰርተዋል እና ዝሙት ሰርተዋል፣ ልዩነቱን ንገረኝ። እሺ እኔ ልመልስልኝ። አትመልስልኝ አንተ። ብሩክ ነው የተናገረው። ብሩክ ይንገረኝ። ምን ሆነሃል? ምን ችግር አለው እኔ በመልስልሽ? አልጠየቅኩህማ። ያ ክርስቲያንን ከጠየቅሽ እኔ እሱ ምን ታድርግ? ካሌብ ብሩክ መልስ። ሂድና ሊብሬ ተወከል እንዴ! ምን ሆነ? እሱ ነው እኮ የተናገረው። ብሩክ መልስልኝ። ኦኬ፣ ዝም ካልክ ትወርዳለህ። በቃ ዝምታ ራሱን የቻለ መልስ ነው። መልስ የለም። ካሌብ ዳዊት ከአንድ በላይ ሚስት ሲያገባ የምፈልገው ነገር ካለ ትናገር መጀመሪያ። እሺ አያት አለች ከአንተ በፊት መናገር የምትፈልገው ነገር ካለ እድል ተሰጥቷታል። እሺ 1 ደቂቃ ሳላስረዝም ልናገር። በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እኔ መናገር የምፈልገው ያው ብዙውን እናንተ ብላችሁታል። አንደኛ በክርስትና ብሉይ ኪዳንም ላይ አዲስ ኪዳንም ላይ ከአንድ በላይ እንዳታገቡ፣ ከአንድ በላይ ማግባት ዝሙት ነው የሚል የለም። ሁለተኛ ጋብቻ ከተባለ ፊሽካ ተደፋ። ዝሙት እዛ አካባቢ የለም፣ አይሰራም። ጋብቻ 3 ፊደል
ጋብቻ ካለ ዝሙት የለም። ለምን? ጋብቻ ከተባለ ፈጣሪ የፈቀደው ነገር ነው። ዝሙት ሊኖር አይችልም። ዝሙት ከተባለ ደግሞ ጋብቻ የሚባል ነገር የለም። ለምን ከተባለ ጋብቻና ዝሙት ሁለቱ ተቃራኒ ስለሆኑ ማለት ነው። ስለዚህ ብሉይ ኪዳን ላይ ያሉ ነቢያቶች አስባችሁታል? ሙሴ ሊቀ ነቢይ የተባለው በኦርቶዶክስ ምን አይነት ክብር እንደሚሰጠው፣ በፕሮቴስታንት፣ በአይሁድ እምነት፣ በእስልምና እምነት የሙሴን ደረጃ ታውቃላችሁ? የነ አብርሃም ደረጃ በጣም ትላልቅ ሰዎች ናቸው። በጣም ትላልቅ ነቢያቶች ናቸው። በየትኛውም ሰማያዊ ሃይማኖት አለኝ የሚባል እምነት የተከበሩ ሰዎች በዝሙት ያውም የመጽሐፍ ቅዱስ እውቀት በሌላቸው ተራ ግለሰቦች ሲወቀሱ አስባችሁታል? ይህ እኮ ከባድ ንግግር ነው እኮ። ሰዎች ወዴት እየሄድን ነው? እናንተ ማናችሁና ነው? ሙሴ ዝሙተኛ ነው፣ ከአንድ በላይ አግብቷል። ሙሴ አብርሃም ዝሙተኛ ነው፣ 3 ሚስቶች ነበሩት። ፈጣሪ እንትን ያላላቸው መጽሐፉ ያላላቸውን ዝሙተኛ ነው ያላላቸውን ትላልቅ አባቶችን ይህ መክሰስ ተገቢ አይደለም። ከአንድ በላይ ጋብቻ ዝሙት ነው የሚል አዲስ ኪዳንም ላይ ከ27ቱ ቀኖና የጳውሎስን መልእክት ጨምሮ የለም። ካለ አምጡ። ከአንድ በላይ ጋብቻ ዝሙት ነው የሚል ብቸኛ የሚጠቀስ አንድ ጥቅስ አለች። ኦሪት ዘፍጥረት ላይ የፈረደባት አንድ ስጋ ሁኑ የሚል የአዳምና ሔዋን ሲፈጥር እሱ እግዚአብሔር ሲፈጥራቸው አንድ ሐዋ አንድ አዳም አድርጎ ነው የፈጠረው። ስለዚህ 2-3 ሴቶች አድርጎ ለምን የዛን ያልፈጠረም? ልክ እንደ አዳም 3-4 ወንድ አድርጎ እግዚአብሔር ለምን አልፈጠረም አንልም። ለምን? ራሱ የፈጠረበት ዓላማ አለው። ፈጣሪ አይመረመርም። በእኛ ሊተች ጄጅ ሊደረግ አይችልም። ፈጣሪ አንድ አዳም ፈጠረ፣ አንድ ሔዋን፣ ከዛ ከነሱ ደግሞ እኛ መጣን ማለት ነው። ወደ እኛ ስንመጣ ደግሞ እኛ ከአንድ በላይ እንድናገባ ፈቅዶልናል፣ ወንዶች ማለት ነው። ያው እንድናገባ ስል ቁርአንም ላይ ያለ መጽሐፍ ቅዱስም ላይ ያለ ማንም የሚከሰው የለም። አንድ ወንድ ከአንድ በላይ ቢያገባ ክልክል ነው የሚባል ነገር የለም። ያንን መሰረታ መጽሐፍ ቅዱስ ላይ ያለ ብለሽ አታውሪ። አዎ ቁርአንሽ ላይ ሊኖር ይችላል። መጽሐፍ ቅዱስ ወክለሽ ግን መናገራችን እያወራን ያለ መጽሐፍ ቅዱስ አትችይም። ስለመጽሐፍ ቅዱስ መናገራችን እኮ ግን አትችይም። ቁርአን ብለሽ ማውራት ትችላለሽ። እሺ ሚውት አድርጊ ውዴ። የወዲት ታወሪያለሽ ውዴ። እኔ ሚውት አደርጋለሁ። በኋላ ታርብኛለሽ። እኔ ሲጀመር እንትን እላለሁ ብዙ አላወራም። ማማዬ ድል ስለሰጠችኝ ነውና ከአንድ በላይ ማግባት ዝሙት ነው ከተባለ መጽሐፍ ቅዱስ የመጀመሪያ ዝሙት ነው ብሎ ሊፈርጅ የሚችለው ራሱ እግዚአብሔር ነው። ለነ ሙሴ ሕግን ሰጥቷል። ብሉይ ኪዳን ላይ ሕግ የለም፣ የሚመሩት በሕገ ልቦና ነበር። የሰው ልጅ በሕገ ልቦና አይመራም። እግዚአብሔር ለሁሉም ሰዎች ሕግ ሰጥቷቸዋል። ለነ ሙሴ ህብረተሰብ ሙሴና ሀሩንን ወንድማማቾቹን ነብይ አድርጎ ልኮላቸዋል። እነ ኢሳያስ በኢሳያስ ዘመን ሌሎቹም ነቢያቶች ህዝቦችን እንዲያስተምሩ ነብይ አድርጎ ሲልካቸው መጽሐፍም ሰጥቷቸዋል፣ አስተምረዋል። ይሄ ዝሙት ነው፣ ይሄ ጣዖት እንዳትቀርቡ፣ ወደ ዝሙት እንዳትሄዱ፣ እንዳትሰርቁ፣ እንዳትዋሹ እያሉ ሁሉም አስተምረዋል። በዛ መልኩ እግዚአብሔር ሲልክ ነበር ሰዎችን። ስለዚህ ዝሙት የሚባል ነገር የለም። ከአንድ በላይ ማግባት ዝሙት ነው የሚለው ይሄ መጽሐፍ ቅዱስን ካለ አዲስ ኪዳን ኢየሱስ በአዲስ እንግዲህ ከክርስቶስ በኋላ ተቀይሯል ይባል የለም። የቀየረው ህግ የለም። እኔ ህግና ነቢያትን ላጸድቅ እንጂ ልሽር አልመጣሁ ብሏል ኢየሱስ። ያንን የነበረውን ህግ የብሉይ ኪዳንን ዘመን ሊያጸድቅላቸው ነው የመጣው። ስለዚህ እንደዚህ የሚባል አማርኛ የለም። አለ ከተባለ ማስረጃ መጥቀስ ይቻላል። አመሰግናለሁ። ኦፒ እናመሰግናለን። የወዲት ቀጥይ ጉዳይ መናገር ከፈለጉ የራሳቸውን ጠቅሰው መናገር ይችላሉ። በክርስትና እንዲህ ያለ ማለት አይችሉም። የወዲት ድንገት መናገር ፈልጋለሁ ነገር ያስቀኛል አይደለም። ምክንያቱም እነሱ በሚፈልጉት ነገር እየተረጎሙ ስለሚያወሩ ነው። በሚፈልጉት ነገር እየተረጎሙ ነው የሚያወሩት። አስተካኪው እንጂ አትናገሩ ማለታችን ተቀደም። እኔ አስተካክዬ እሰማለሁ፣ ግን ሌላውስ ሌላው ታች ነው የሚሰማው። ሌላውስ እኔ ስለሆነ የጠየቅኩት የወዲት አስተካክለሽ ይሄ እሷ መጽሐፍ ቅዱሱ የተናገረው ነው መልስ የተናገረችው። እንደዚህ አይደለም የሚለው እንዲህ ነው ብሎ ማስተካከል የመጽሐፉ ባለቤት ስለሆንሽ ድርሻሽ ነው፣ መብትሽም ነው። አክሴፕት እናደርጋለን። ግን ከቅድም ጀምሮ ሲወራ የነበረው ፍሎ ሲደረግ የነበረው መጽሐፍ ቅዱስ ላይ ስለነበረ የዳዊት ታሪክ ስለነበረ ግዴታ ከመጽሐፍ ቅዱስ ጋር እያይዘን ነው። እፎ እያወራው ስለ መጽሐፍ ቅዱስ ነው። እኔ መልስ የጠየቁት ከመጽሐፍ ቅዱስ ነው። አይ እናንተ እንዳላችሁት አይደለም፣ ይሄ እንዲህ ነው የምንረዳው የሚል ነገር ካለሽ ደግሞ መብት ስላለሽ የመጽሐፉ ባለቤት ስለሆንሽ ፍሎ ማድረግ ትችላለሽ። ግን ደግሞ አትንኩብኝ ማለት አይቻልም። ኦፓል እኔ ልናገር እኔ አሁን ቁርአን ጠቅሼ ቁርአን እንዲህ ይላል ብዬ መናገር እችላለሁ። ጥያቄያችሁ ራሱ የሚመጣው ከዛ ነው። ካልሆንሽ ደግሞ እነ ሀያት ያስተካክሉታል።
የመጽሐፍቶች ባለቤት ስለሆኑ ምንም ችግር የለውም። ያልተጻፈ አታንብቢ። ያልተጻፈ አይደለም እሷ ያነበበችው፣ ግን መረዳትሽን የመጽሐፍቱ ባለቤት አንቺ ስለሆንሽ ወዲት እኛ አንቺ የምትናገሩን ነው የምናምነው። የመጽሐፍቱ ባለቤት ስለሆንሽ አሁን አንቺ እንደዚህ ነው የሚለው ብትይ ልክ አይደለሽም አንልሽም። እኔ ቀደም እፎይ ልክ አይደለህም ያልኩት በማስረጃ ስለተናገረ ስለሌለ ነው። መጽሐፍ ቅዱስ ላይ የግል ጌታና ፍልስፍናን አክሴፕት አደርግላለሁ። መጽሐፍ ቅዱስ ላይ የለም ያልኩት ለምን? ከዘፍጥረት እስከ ዮሐንስ ራዕይ መጽሐፍ ቅዱስ ስለማውቀው። አንቺ ግን እኛ እንዲህ ነው የምንረዳው እንዲህ ነው የሚፈታ ማለት ግን መብት አለሽ። አክሴፕት እናደርጋለን ነው የምልሽ። የሚታይና የሚነበብ ነገር ግን ሙሴ እንኳን እኮ ሁለት እንዳላገባ ስለግራችሁ እኮ መስማት አልፈለጋችሁ እኮ አንቺ ነሽ። ይሄ እኮ መጽሐፍ ቅዱስ እንደዛ የሚል የለማ። እንግዲህ እኛ ሁለት ነገር ጠቅሶ ሁለት ካራክተር ጠቅሶ እያሳየን መጽሐፍ ቅዱስ እንኳን አንድ ናት አላለም እኮ ማብራሪያው ላይ። ይኸውልሽ ወዲት ይሄ እኮ በግድ መኑኝ እኮ አይባልም። ማብራሪያው ላይ ልትሆን ትችላለች ትሆናለች የሚል ግምት አለን እያለ ማብራሪያው ላይ አንቺ አማኝ ሆነሽ አንድ ናት አልሽ በድፍረት። ስለ ማብራሪያው እኔ አይመለከተኝም። ማን እንደጻፈው አላውቅም። ግን መጽሐፍ ቅዱስ እንደሚለው ነው እኔ የምናገረው። መጽሐፍ ቅዱስ እንደሚለው ብቻ ነው። ማብራሪያው እኮ መጽሐፍ ቅዱስ ላይ ነው ያለው። እሱ ማንም እኮ ነው እንደዚህ ነው እያለ ግምት እየሰጡ። እኔ ስለ ሰው ግምት አያገባኝም። መጽሐፍ ቅዱስ ላይ ማንም ግምቱን ማስቀመጥ ይችላል። ይኸው ታዲያ ማብራሪያ ምን ማለት ይመስላል እያለ እየጻፈ እንዴት ነው ይሄን ይመስላል እንደዚህ ይመስላል የሚባል ነገር እኔ አልቀበልም። ወንጌሉ ካለ አለ ነው እንጂ የሰው ይመስላል። ወንጌሉ ምን አለ? ወንጌሉም እኮ ኢትዮጵያዊ ሚስትና ሚዩት አደርግ አንድ ናት እኮ አላለም። ታዲያ ወንጌሉም ታዲያ ዩዲት አንድ ሴት ናት ብሎ እኮ አልጻፈም። ታዲያ አንቺ ለምንድን ነው አንድ ናት? ሁለቱም እኮ ሚዲያም ላይ እሷም አሁን ሲፓራለች እዛ ጋር ኢትዮጵያዊ ነው የሚለው የተለያየ ስም የለም። አንድ ናት። ይኸውልሽ ልንገርሽ ዩዲት የፈለገ ብታፋጩ ውሃ ብረት አይሆንም። አንድ ናት የሚል የለም። እሺ ሁለት ስም ለምን አልጠቀሰም ታዲያ? ሁለት ስም ለምን አልጠቀሰም ብለሽ መጽሐፍ ቅዱስ ላይ ያለውን አንድ ናት የሚልም የለም። እንግዲህ ዛሬ መጽሐፍ ቅዱሱ ሰውን ያብራራው ሰው ያብራራውን አልቀበልም። ማን ነው መጽሐፍ ቅዱስ የጻፈውንስ ማን ነው? የሰው ማብራሪያ የሰው ሀሳብ ግምትና መጽሐፍ ቅዱሱ ራሱ በእግዚአብሔር ፍቃድ የተጻፈ ምን ነው አንድ የሚያደርገው? የሰው ማብራሪያ ይመስላል እያለ እየተናገረ ዘኍልቍን የጻፈው ማን ነው? አሁን ስለ ዘኍልቍ ሳይሆን እያወሩ ያሉት አሁን እሱ እፎይ ሲያነብ የነበረው ከስር እንደ ማብራሪያ ይመስላል ይሄ እንዲህ ይመስላል እያለ እንዴት ነው እሱን ነው ልቀበል የምችለው? ሰዎች ያስቀመጡትን ማብራሪያ አልቀበልም። እሱን አትቀበይ። ግን ከላይ ከማብራሪያ ውጭ ዋናው አውዱ ዘኍልቍና ዘጸአት ላይ አንድ ናት የሚል ግን የለም። ሁለት ናት የሚል ካለ አሳይኝ። እኔ ደግሞ አንድ መሆኗን ደግሞ አሳይሻለሁ። አንቺ አንድ ናት የሚል የለም። ይሄን እኮ ነው የምልሽ። አንድ ሚል ስለሌለ አንቺ አንድ ሚል ስለሌለ ቢያንስ አባቷ ማለት ነው አሁን እንትና ሲፓራ አባቷ የት ነው የምድያም ካህን እንደሆነ ይናገራል። እዛ ጋም ዮቶር የምድያም ካህን እንደሆነ ይናገራል። እኮ በነገራችሁ ላይ ስታወሩ መልሶች የምትደመጥ አይመስልም። ምንድን ነው ያልሽው አንቺ? ማብራሪያውን አልቀበልም አልሽ። መጽሐፍ ቅዱስ ላይ የጠለቀ እውቀት ያላቸው በጣም እዛ ማብራሪያ ጋር የጻፉትን ሰዎች ብታውቂያቸው ትገረሚያለሽ። ግን አንቺ ነቀሻቸው ነው አልቀበልም ያልሽው። ማን ያብራራው ያን ነገር? ማን ያብራራው? እንዴ መጽሐፍ ፕሮቴስታንትን በራሳቸው ያብራሩታል፣ ሌላውን በራሱ ያብራራል። የማን ነው ይሄ ማብራሪያ? የማን ነው? ኦርቶዶክስ ናት ያብራራችሁ? ኦርቶዶክስ ካብራራችሁ እቀበላለሁ። ከመጽሐፍ ቅዱስ የምትቀበዩ ምኑን ነው? ሁሉንም መጽሐፍ እቀበላለሁ። ሁሉንም ከኦሪት ጀምሮ እስከ ዮሐንስ ራዕይ ያለውን እቀበላለሁ። መጽሐፍ ቅዱስ ላይ ያሉ ማብራሪያዎችንስ? ራሱ ላይ ያለውንማ እቀበላለሁ እኮ መጽሐፍ ቅዱስ ላይ ያለውን እንዳልቀበላለሁ። ግን ይሄ እንዲህ ማለት ይመስላል እኮ መጽሐፍ ቅዱስ ላይ ያለውን ያነበበልሽ ታዲያ ከስር እኮ ሰዎች እንደ ትርጓሜ ራሳቸውን የጻፉትን እኮ ነው። ወይ የምታወሪው ነገር ግን እየታወቀሽ ነው ሄደት እንዴ? አሁን እስኪ ድጋሚው። ይታወቀኛል ነው ፋዲጄ። አይ አይታወቅሽም። ድጋሚው እስኪ ነው ልቀና አንዴ ነው ታልተቸኮልክ ነው ትችላለህ። ጠብቅ ሀሳብ ላይ እናውራ ብዬ ነው እኮ። ጠብቃ ታዲያ የራስ ሀሳብ ላይ ታወራለህ። ጠብቅ የወዲት እየቀጥይ አሁን ያልሽው ልጅ ስለሚጽፍ አሁን ሰማንያ አሁን አንቺ እኔ የገባኝ እፎይ ፕሮቴስታንት ስለሆነ የፕሮቴስታንት ምሁራኖች ናቸው። እኔ አላውቅም ፕሮቴስታንቱ ምን ይሆን አላውቅም እኮ። ፕሮቴስታንቶችም እንደዚህ አድርገዋል። መጽሐፍ ጽፈው እንደ ማብራሪያ ቁጭ አድርገዋል። 80 ላይ እንደዛ አለ
አላቅም ነው ያገጠኝ። አሁን ስልኬ ላይ እንደዛ የለም። በግሪኩ በሂብሩ እያለን እንዲያውም በተለያየ እኔ ቋንቋ እንጃ፣ ነው እኔ እሱ የለኝም። እኔ ግን ቢኖረኝ ደግሞ እቀበለዋለሁ። ምክንያቱም ኦርቶዶክስ አባቶች ከሆኑ ያደረጉት በደንብ ነው የምቀበለው። አሁን ችግርሽን ተረዳን። አሁን አንቺ ተናጋሪውን ነው የምትመርጨው እንጂ የቃሉ እውነት አለመሆን አይደለም አንቺ የሚያስጨንቅሽ። አንቺ የሚያስጨንቅሽ ተናጋሪው አካል ነው። አክሴፕት እናደርጋለን፣ እንቀበላለን። ይህ ይመቸናል። የወዲትዬ ቴንኪዩ። አሁን አቶ ካሌብ ይቀጥሉ። የወዲት ዝሙተኛ ዘሞተ ነው አጠፋ ነው የሚባለው? ያው ዝሙት እኮ ጥፋት ነው አይደል እንዴ? በደል እኮ ነው። ዝሙተኛ አንድ ዝሙተኛ ዘሞተ ወይስ አጠፋ ብሎ ነው? ያው ነው ዝሙት ኃጢአት አይደል እንዴ? ጥያቄ መልሽልኝ። አቤት እኮ እየመለስኩልሽ ነው። አንድ ዝሙተኛ ዘሞተ ነው የሚባለው አጠፋ ነው የሚባለው? ዘሞተ ያው ኃጢአት ሰራ ነው። አንድ ነው። ምንም ልዩነት የለውም እኮ ኃጢአት ነው። ዝሙት ኃጢአት ነው። ልዩነት የለውም። ኃጢአት ነው። ስለዚህ ልዩነት ከሌለው ዳዊት ዘሙቷል። አጥፍቷል። እግዚአብሔርን ነው ፈቅዶ አይደለም ያን ያደረገው። ልዩነት ከሌለው ዘሙቷል ዳዊት። ኃጢአትን ሰርቷል። አምናለሁ። ኃጢአትን ሰርቷል። ወይኔ ለሱም ደግሞ መጨረሻ ላይ ዋጋ ከፍሏል። አይሰማም ላይ ድምጽ ይቆራረጣል። ልዩነት ከሌለው ዳዊት ዘሙቷል በይ። የሰው ሚስት ላይ ደረሰ ተብሎ እየተጻፈ ነው እንግዲህ መጽሐፉ ይላል ደረሰባት ይላል። ስለዚህ እግዚአብሔር ያልፈቀደው ነገር ነው ማለት ነው። አሁንም ጥያቄ ልድገምልሽ። ልዩነት ከሌለው ዳዊት ዘሙቷል በያንቺ መቼም አትይም። ኃጢአትን ሰርቷል እያልኩሽ እኮ ነው። ግን መጨረሻ ላይ ዋጋ ከፍሏል 4 እጥፍ። ለዚያው የወዲት ዳዊት ከአንድ በላይ አገባህ ብሎ እግዚአብሔር የቀጣበትን ንገረኝ እስኪ ድክፈት ምዕራፍ። ኮሜንት ላይ ተመልሶልሻል። እራሱ አይደል እንዴ? ቆይ ለዳዊት ሚስት ስጥ። አንዴ ቆይ አይደለም ቆይ እኔ አሁን ዳዊት የተቀጣው የኦሪዮን ሚስት ኦሪዮን ገሎ በመውሰዱ እንጂ ከሷ ጋር ዝሙት በማድረጉ እንጂ ብዙ ሚስት በማግባቱ እግዚአብሔር አልቀጣው። ጽድቅ ተደርጎ አልተቆጠረለትም። በነገራችን ላይ ብዙ ሚስት ስላለው ጽድቅ ሆኖ አልተቆጠረለትም። እኔ የወዲት አልኩኝ ባህሪያ የወዲት እንደስ እንደሚለኝ ታውቂያለሽ? ውስጧ ዩኒትሪያል ነው። ስለ ዩኒትሪያል ክርስቲያኖች ባህሪ ታውቂያለሽ? ዩኒትሪያሎች ናቸው ያነቡትና ለአእምሯቸው የቀለላቸውን ብቻ ነው ዘው የሚሄዱት። ከከበዳቸው አልተገደለም አልተሰቀለምም ሊሹ ይችላሉ። ከከበዳቸው አይክበዳቸው፣ እስካልከበዳቸው ድረስ ነው የሚሄዱት። ከዚህ በፊት አንድ ወዳጃችን ዮሐንስ ኤልሳቤጥ በእርጅና ዘመኗ ነው የወለደችው እና የእግዚአብሔር ስራ ድንቅ ነው አልኩኝ እኔ ማለት ነው። ምን ቢለኝ ጥሩ ነው? ኤልሳቤጥ እኮ የሴት እንቁላል የላትም፣ በዮሐንስ ስፐርም ብቻ ነው የተወለዱ ዮሐንስ አለኝ። በኢያቄም ስፐርም ብቻ ነው የተወለዱ አለኝ። በዘካርያስ ሶሪ እያወራሁ ስለሆነ እየበላሁ ስለሆነ ስም የቀላቀልኩት እና በዘካርያስ ነው እየተወለደው እንጂ ኤልሳቤጥ ስፐርም እንቁላል የላትም ማረጣለች አላለኝም። ጌታ ይቅር ይበለው። እንደሆነ ታስታውሳለች። በቃ አልኩሽ። እንዲህም የፈለገ ዩኒትሪያል ብትሆን አልኩት የፈለገ ተቆጭ ብታጣ እንዴት ተመልሳለሁ አለው። በቃ እኔ የእግዚአብሔር ታምር ይሄ ነው እንጂ እሷ አረጣለች፣ እንቁላሎቿ ሞተዋል። ዮሐንስ ግን ዘካርያስ ግን በሱ መንገድ ነው ልጁ የተወለደው። መልአክም መጥቶ ያናገረው እሱን ነው አለ። ካህናን ነበረ ዘካርያስ እና መልአኩ መጥቶ የሚያናገረው እሱን ነው። ጽንሱም ልጁም የተፈጠረው በሱ በኩል ነው አለ። አሁንም የወዴት አንድ አይነት ትርጉም ከሆነ ያለው አንድ ሰው ዳዊት ዘሙቷል፣ እንዲሁም ደፍሯታል። ገብቶሻል አይደለ? ስለዚህ ያንን ቃል መልሳ መጠቀም አፈልግም።
እሷ የሚመስላት ለእኛ መልስ የመለሰች ነው የሚመስላት፣ ግን ደግሞ መልሰ አንድ ነው ትልሻለች። ስለዚህ ባህሪ አንቺ ደፍሯል ትያለሽ፣ እሷ ኃጢአት ሰርቷል ትልሻለች። እና እኔ በጣም ከየወዲት ትለይብኛለች ደምላችሁ ከሁሉም ኦርቶዶክስ ክርስቲያኖች። ላውራ በነገራችን ላይ ግን ማለት ነው እሺ ከዮዲት ጋር ዮዲት ፈቃደኛ ከሆነች በመጀመሪያ ደረጃ ሰላም ብያለሁ። ዮዲት ፈቃደኛ ከሆነች ከዮዲት ጋር ላውራ። ራስ መታት ዮዲት እንተዋት ውጤ። አይ ላሳያት ነው እንትን አይደለም ሙግት ምናምን ፍጥጥ ያለ ነገር ሳይሆን ያላየችውን ነገር ላሳያት። እሺ ኦኬ ዮዲት መጽሐፍ ቅዱስ አለሽ? አዎ እሺ አንደኛ ሳሙኤል ምዕራፍ 25 ላይ ሲል መቼም ምዕራፍ 5 ላይ ያልከው ምዕራፍ 25 እሺ ቁጥር 43 ያ ምን ይላል? ዳዊት ደግሞ እስራኤላዊቱን አኪናሆምን ወሰደ፣ ሁለቱም ሚስት ሆኑለት ይላል። ኦኬ ዳዊት ሁለት ሚስት ኦኬ እዚህ ላይ አሁን ሁለተኛዋ ሚስት ህጋዊ ሚስት አይደለችም አይደል? የመጀመሪያ ያገባት እስራኤላዊቷ ነች ሚስቱ ህጋዊ ሚስት ልትሆን ትችላለች። መጀመሪያ ያገባት ሁለተኛ ይታ ስህተት ናት አይደል? እሺ ቀጥል። ልክ ነኝ? ቀጥለው እየሰማሁ ነው። አይ ማረጋገጥ ፈልጌ ነው። መጀመሪያ ያገባት ብቻ ናት ህጋዊ ሚስት ልትባል የምትችለው። ከዛ በኋላ ያገባቸው ስህተት ናቸው አይደል? በእግዚአብሔር ፊት በእግዚአብሔር ፊት ስህተት ናቸው። እሺ አሁን ደግሞ የቱ ጋር እንሄዳለን መሰለሽ? ሁለተኛ ሳሙኤል ላይ እንሄዳለን። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ ይላል እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት ወስዳለሁ፣ ለዘመድም እሰጣቸዋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። አዎ እንግዲህ እዚህ ጋር እግዚአብሔር ነው ለዳዊት መልእክት ልኮ የሚያናገረው። ዳዊት የኦሪዮንን ሚስት ቤርሳቤህን ከጋብቻ ውጭ የሆነ ግንኙነት የሰው ልጅ በመፈጸሙ ለሱ ቅጣቱን እየነገረው ነው ለዳዊት ማለት ነው። ምን እያለው ነው? ሚስቶችህን እያለው ነው። በተለይ ቅድም አንደኛ ሳሙኤል ላይ ያነበብነው አለ ሁለት ሚስቶች ነበሩት። ስለነዛ ስለ ሁለቱ ሚስቶች የሚያወራው እግዚአብሔር ማለት ነው። ምን እያለው ነው? ሚስቶችህን እያለው ነው። ግልጽ ነው። እግዚአብሔር እውቅና እየሰጠ ነው። እዚህ ጋር ሚስቶችህን እውቅና እየሰጠ አይደለም። ሚስቶችህን ብሎ እውቅና እየሰጠው ሳይሆን እንደነበረው ችግር እውቅና ሰጥቶታል ማለት እኮ ፈቅዶለታል እያልከኝ ነው። ተስማምቻለሁ። ችግር የለም። እውቅና እየሰጠ አይደለም። ችግር የለም። አጣላሽ መጽሐፍ ሁለተኛው ሳሙኤል ምዕራፍ 12 ላይ ነው። ምዕራፍ 12 ቁጥር 24 እና 25 ነው። እንግዲህ ቅጣቱ ምንድን ነበር ብለናል? የኦሪዮንን ሚስት ወስዶ በማግባቱ ሚስቶቹን ለሌላ አሳልፎ ይሰጣሉ አለው። ሌላኛው ቅጣቱ ደግሞ ኦልሬዲ ቤርሳቤ አርግዛ ነበር፣ የሚወለደውን ልጅ እገለዋለሁ አለ፣ ይሞታል አለ። ይሄን ታሪክ ታስታውሻለሽ አይደል? እየሰማሁህ ነው።
ሚውት አታርጊ ከቤርሳቤ በዝሙት ያረገዘችውን ልጅ እገለዋለሁ አለ እግዚአብሔር። የሚወለደው ልጅ እንደሚገለው ተናገረ ማለት ነው እግዚአብሔር። አሁን ቁጥር 24 እና 25 አንብቡ። እሺ ዳዊትም ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ወንድ ልጅም ወለደ፣ ስሙንም ሰለሞን ብሎ ጠራው። እግዚአብሔርም ወደደው። ደግሞም በነቢዩ ናታን እጅ ልኮ ማንን የወደደው? ልጁን ሰለሞንን። አዎ ያ የመጀመሪያው ልጅ ሞተ። ከዛ በኋላ ሰለሞን ተረገዘና ሰለሞን ተወለደ። እግዚአብሔር ሰለሞንን ወደደዋል። ከማን ነው ይሄ ልጅ ሰለሞን የተወለደው? ከማን ነው? ከቤርሳቤ የኦሪዮን ሚስት ከነበረችው ማለት ነው። ኦልሬዲ ባሏ ሞቶባታል እኮ እሷ በባሏ ላይ አይደለም ዳዊት ነው ያስገደለው እኮ ባሏ የሞተባትን ነው ያገባው እዚህ ጋር እንጂ በባሏ ላይ ሁለተኛ ሚስት ናታ። ሁለተኛ ሚስት እኮ ናት። ኦልሬዲ እኮ መጀመሪያ አንደኛ ሳሙኤል ላይ ሰለሞን ሁለት ሚስቶች ነበሩት። ምን ተባባልን? የመጀመሪያ ያገባት እሷ ህጋዊ ሚስት ናት። ከዛ በኋላ የሚያገባቸው ህገወጥ ናቸው፣ ስህተት ናቸው። ምክንያቱም ለአንድ ሰው አንድ ሚስት ነው የተፈቀደለት። መጀመሪያ ያገባት ሚስቱ እሷ ትክክለኛ ሚስቱ ናት። ከዛ በኋላ የሚያገባቸው ሚስቶች ስህተት ናቸው። እዚህ ጋር እግዚአብሔር የኦሪዮን ሚስት የነበረችውን ቤርሳቤን እውቅና እየሰጠ ነው። እውቅና አልሰጠም። ይሄ ጋብቻ ስህተት ነው ካልሽ ሰለሞን ማለት የኢየሱስ የዘር ሐረግ የሚቆጠርበት ነው። ወደ ዳዊት የኢየሱስ ክርስቶስ የዘር ሐረግ የሚቆጠረው ወደ ዳዊት በሰለሞን በኩል ነው። ጋብቻው ትክክል አልነበረም ካልሽ ሰለሞን የዝሙት ልጅ ነው ማለት ነው፣ ዲቃላ ነው ማለት ነው። ስለዚህ የኢየሱስን ክርስቶስ የክርስቶስን ትውልድ የዲቃላ ትውልድ እያደረግሽ ነው። እዚህ ጋር እግዚአብሔር ሰለሞንን ወደደው ይላል እኮ ከሱ በመነሳት ነው እንደዛ የሚሉት ታውቃለህ አይደለ? አይ እንደዚህ አታጠንክርባት። ሶሪ እና እዚህ ጋር እዚህ ጋር እንደምታየው ከኦሪዮን ሚስት ከቤርሳቤ የሚወለደው ልጅ እግዚአብሔር እውቅና እየሰጠ ነው። ትክክለኛ ካልሆነ ጋብቻ የሚወለድ ልጅ እውቅና ይሰጣል ታስባለች እግዚአብሔር? መጽሐፈ ሳሙኤል እዛው ማለት ነው ካለ 11 ላይ ምን ይላል መሰለ 27 የቤርሳቤ ማለት ነው የኦሪዮ ሚስት ኤልሳቤጥ የለቅሶ ወራት ሲፈጸም ዳዊትን ልኮ ወደ ቤቱ አስመጣት ይላል። ሚስትም ሆነችው፣ ወንድ ልጅም ወለደች። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ ይላል እኮ። ለዛ እኮ ቅጣቱን ሰጠው እኮ። ያ ነገር ያደረገው ነገር ስለነበረ ቅጣቱን ሰጠው። ቅጣቶቹ ምንድናቸው? አንደኛ ከራሱ ከዘመዱ የራሱ ዘመድ የሆነ ሰው ከቤቱ ወንድ ልጅም ወለደች። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ክፉ ሆነ ይላል። ዳዊት ያደረገው ነገር ሁሉ እኮ ስለዛ ወንድ ልጅ ወለደች ይላል። ቅጣቱ እኮ ተዘርዝሯል እዛ ላይ ላሳይሽ። እኮ በእግዚአብሔር ፊት ግን ክፉ እንደሆነ እኔ ምን ነገር ነው መጀመሪያ ያደረገው እኮ ክፉ ነው። እሱን እኮ አልካድኩትም እኮ ከቤርሳቤ ጋር መጀመሪያ የፈጸመው ነገር ስህተት ነው። ገብቶሻል? ለምን ያደረገው ነገር ሁሉ እያለ እኮ ነው ያደረገው ነገር ሁሉ ነው የተባለው። ዳዊት ምዕራፉን አንብበው። ምዕራፍ 12 ቁጥር 1 ጀምሮ ላንብብልሽ በትዕግስት አዳም። ከነገረችው ቤርሳቤ ናት አይደለ? የወዲት ሌላ ምንም ያደረገው ነገር የለም እንጂ ዳዊት ያደረገው ነገር ሁሉ ከሚለው ነገር ውስጥ እኮ አንቺን እኮ የሚጥል እንትን ሀሳብ ነው ያመጣሽው። ካደረጋቸው ነገሮች ውስጥ ሁሉ አንደኛዋ የኦሪዮ ሚስት ናት። እሷን ደግሞ ወስዷታል። ስለዚህ ያልተባረከች ሚስት ናት እሷ። የሰለሞን ላንብብልሽ፣ ቆይ ምዕራፉን ላንብብልሽ ግድልሽ ታገሽ። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። በምሳሌ እየነገረው ነው። ልብ በይ። ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃውም ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረው። አሳደጋትም፣ ከልጆቹም ጋር በእርሱ ዘንድ አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሞት ልጅ ነው አለ። ዳዊት በራሱ ላይ ፈረደ።
በሌላ ሰው ምሳሌ አድርጎ ስለነገረው በዛ በምሳሌ በተነገረው ሰውዬ ላይ ተቆጥቶ ምን አለ? የሞት ልጅ ነው በራሱ ላይ ሲሰርት ማለት ነው። ይህን አድርጓልና አላዘነምና ስለ አንዲቱ በግ አራት ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም እጅ አዳንሁ፣ የጌታህንም ቤት ሰጠሁ፣ የጌቶችህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳን ቤት ሰጠሁ። ይህንም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦርዮን በሰይፍ መታሃል። ቁጠሪ፣ አሁን ጥፋቱን የዳዊትን ጥፋት ቁጠሪ። ኦርዮንን ማስገደሉ ጥፋት ነው። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል አለው። እነዚህ ሁለቱ ናቸው የዳዊት ጥፋቶች። እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጢያዊውንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚህም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔር በድያለሁ አለው። ናታንም ዳዊትን እግዚአብሔር ቅጣቶች ናቸው። ቁጥር 13 ላይ ናታን ወደ ቤቱ ተመለሰ። እግዚአብሔርም የኦርዮን ሚስት ለዳዊት የወሰደችውን ሕፃን ቀሰፈ። ያ በዝሙት የተወለደው ልጅ የኦርዮን ሚስት ቤርሳቤህን ያለ ፍቃድ ያለ ጋብቻ አብሯት ተኝቶ የተወለደው ልጅ ቀሰፈ። አንደኛው ቅጣቱ ይሄ ነው። ሁለተኛው ቅጣቱ ከላይ እንደሰማችሁ ሚስቶችን አሳልፈ ለሌላ ለዘመድህ እሰጣለሁ። ቅጣቶቹ እነዚህ ነበሩ። ገብቶሻል? በእነዚህ ጥፋቶች ምክንያት ነው ቁጥር 24 ላይ ያነበብነው። በአመቱ የመጀመሪያው ልጅ በተቀሰፈ በአመቱ ሰለሞን ሲወለድ ኦልሬዲ ማግብ አልበላም። እሰማለሁ ወይ ጀማ ወይስ እየተቆራረጥኩ ነው? ይሰማል። ተቆራርጫለሁ መሰለኝ። ኦኬ። እና ወዲህ ኦልሬዲ ዳዊት ሚስት እያለው የኦርዮንን ሚስት ለዳዊት የምትወልደውን ልጅ ሰለሞንን ባርኮ ተቀበለ። እንግዲህ አንድ ሚስት ነው የሚፈቀደው። ከዛ በላይ የሚያገቡት ጋብቻ ተቀባይነት የለውም፣ ስህተት ነው ብላችሁ ስለተናገራችሁ ስለነበረ ዳዊት ደግሞ ኦልሬዲ ሚስት ነበረው ከመጀመሪያው ማለት ነው። አንድ አይደለም ደግሞ ሁለት ሚስት ነው ነበረው። የመጀመሪያው ሚስት ተቀበልኩት፣ ተስማማሁ፣ በቃ አንዷ ናት ሚስት። ሶስተኛ ሚስት ሆና የመጣችው ቤርሳቤህ እሷ የወለደችው ልጅ እንዴት ባረከ እግዚአብሔር። ትክክለኛ ጋብቻ ካልነበረ፣ ተቀባይነት የሌለው ጋብቻ ከነበረ፣ ስህተት የሆነ ጋብቻ ከነበረ ከስህተት ጋብቻ የሚወለደው ልጅ ሰለሞን እንዴት ተቀበለ? እንዴት ባረከ? አትልም ነበር። ተረተሽኛል አይደል? ሰምቻለሁ። እንደዛ እኮ ያነበብኩትን ግን ሰምተሃል አይደለ? ይህ ነገር ግን በእግዚአብሔር ፊት ዳዊት ክፉ አድርጎ ነበር ይላል። 10 ማግባቱ ብዙ ማግባቱ ግን ወዲህ እስካሁን ሳነብልሽ የነበረው እኮ እሱ ነው። ጥፋቱ ምን እንደሆነ ነበር ስለዚህ ዳዊት አድርጓል ማለት ግን የእግዚአብሔር ፍቃድ ነው ማለት አይደለም። ምንድን ነው ያደረገው ዳዊት? ብዙ ማግባቱ ያነበብኩልሽ ወዲህ አንብቤልሽ። ናታን እኮ ዘርዝሮ ነግሮታል። የዳዊትን ጥፋት እኮ ዘርዝሮ ነግሮታል። ምንድነው አለው? አንደኛ የኦርዮንን ሚስት አድርገህ በመውሰድ አለ። ሁለተኛ ኦርዮንን በማስገደል አለ። ግልጽ እኮ ነው የተናገረው። ተጽፏል እኮ አነበብነው እኮ ይሄ ሁሉ ሰዓት ፈጅቼ ያነበብኩት እኮ ታዳምጪኛለሽ ብዬ ነበር። እንደ የሰማሁክማ ነው። ከሰማሽኝማ ጥፋቶቹን ዘረዘራችሁ። ከዛ ውጪ ሌላ ያደረገው ነገር አለ ዳዊት? ካለ ነገር የተጠቀሰ ነገር ካለ የተጻፈ ነገር ካለ ማግባቱን ያን ሁሉ ማግባቱን እግዚአብሔር ፈቅዶለታል ብዬ ላሳየኝ እንግዲህ። ይኸው ልጁን ባረከኛለሽ። ጆዲት የቤርሳቤ ልጅ ባረከ። እሷ እኮ ሶስተኛ ሚስት ናት። ቤርሳቤ ማለት ሶስተኛ ሚስት ናት። ቆይ ያደረገው ነገር ሁሉ ሲል ምን ማለት ነው? ዳዊት
ያደረገው ነገር ሁሉ አነበብናቸው አይደል? ያሉት እኮ በዘመኑ ይሄን ብቻ ነው እንደ ዳዊት በዘመኑ ይሄን ብቻ ነው ያደረገው። ከዚህ በኋላ ሌሎች የሰራቸው ጥፋቶች አሉ እንዴ? ዳዊት ምንም ጥፋት እንዳልሰራ ላሳይ ጥፋቶች ላይ ቆይ አንድም ጥፋት እንዳላጠፋ አሳይሻለሁ። የወዴት አንቺ አላገባም ብለሽ ነው ወይስ ምንድነው? አልገባኝም። አላገባም አላልኩም። ማግባቱ የዳዊት ያን ሁሉ ማግባቱ እግዚአብሔር ፈቅዷል ማለት እንዳልሆነ የእግዚአብሔር ፍቃድ ነው አይደለም? የእግዚአብሔር ፍቃድ አይደለም። ይኸውልሽ መጽሐፈ ነገሥት አንደኛ መጽሐፈ ነገሥት ምዕራፍ 14 ቁጥር 8 ላይ እንደዚህ ይላል፣ ከዳዊትም ቤት መንግስቱን ቀድጄ ሰጥቼ ነበር፣ ነገር ግን በፍጹም ልቡ እንደተከተለኝ ይላል። ተአደም በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንኩም ይላል። ሰለሞንን እየወቀሰው ነው እዚህ ጋር። ማንን ምሳሌ አድርጎ? ዳዊት ምን ይላል? በፍጹም ልቡ እንደተከተለኝ በፊቴም ቅን ነገር ብቻ እንዳደረገ ትእዛዜንም እንደጠበቀ እንደ ባሪያዬ እንደ ዳዊት አልሆንኩም ይላል። ምዕራፍ 14 ቁጥር 8። እኔ ደግሞ ዳዊት ያለውን ልንገርህ። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴ ሁልጊዜ በፊቴ ነውና፣ አንተም ብቻ በደልኩ፣ በፊትም ክፋትን አደረግኩ። በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ይላል። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ ይላል። የማንንም ተቀበል የእግዚአብሔር ንግግር ወይስ የዳዊትን ነው የምታስቀድመው? እንጂ ይቅርታ ያደርጋል እኮ እግዚአብሔር። ይቅርታ ካደረገ በኋላ ደግሞ የሚያስብ አምላክ አይደለም። ለየትኛው ጥፋቱ? እስቲ ንገሪኝ ጥፋቱን። አሁን እኮ እኔ ያነበብኩልሽ ጥቅስ ላይ ዮዲትዬ፣ እኔ ያነበብኩልሽ ጥቅስ ላይ ጥፋቶቹን ቆይ አንዴ፣ እኔ ያነበብኩልሽ ጥቅስ ላይ ጥፋቶቹን ዘርዝሬ አንብቤልሻለሁ፣ የተጻፈው ማለት ነው። አንቺ እኮ ያልተጻፈ ነገር ነው ያነበብሻለሁ። ዳዊት ንስሐ ከገባ በኋላ እግዚአብሔር በደሉን አያስብበትም። ዮዲትዬ ከአንድ በላይ በማግባቱ ጥፋት ሰርተዋል የተባለበትን አሳይ አለ እንደዛ ነው። ከአንድ ሚስት በላይ በማግባቱ ጻድቅ ነው ተብሎ የጻፈውን ካሳየኝ አሳይሃለሁ። እኔ ደግሞ ልጁን ሲባርከው ዮዲትዬ እንዴ ሶስተኛ ሚስቱን ልጅ ሲባርክ ሲቀበለው ተጋብቼ የተወለደ ልጅ ነው የባረከው እግዚአብሔር። እንደዛ ያልሽ ነው። ልጅ በአባቱ በደል አይኮነንማ። የወዲት ኤልዛቤትን እኮ ዳዊት በሕግ አግብቷታል። ለዛ ነው ሰለሞን የተቀባው። ቆይ አንድ ጊዜ አሁን ለተናገረችው ጥሩ መልስ ልስጣት። እኔ የኔን ምክር በሰሙ የት በደረሳችሁ። ምን ይላል መሰለሽ? ዘዳግም ምዕራፍ 23 ቁጥር 2 እንደዚህ ይላል፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ዘዳግም ምዕራፍ 23 ቁጥር 2 ዲቃላ ወደ እግዚአብሔር ቤት አይግባ፣ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ይላል። ምን ታደርጋለች? ምን ታደርጋለች? ዲቃላ ማለት ያለ ህጋዊ ዘዳግም ምዕራፍ 23 ቁጥር 2 ቁጥር 1 እንዳታነብሽ፣ አንድ ዘለሽ ሁለትን አንብቤ። ለምን ማን ነው ያዲቃላ ከምን የተነሳ መጣ? ታይሽ በእንግዲህ ያዲቃላ እንዴት መጣ እንዴ? ለምን ባቶቻማ ለምን ግዴለሽ 23 ምዕራፍ 23 ቁጥር 1 እንዳታነብ እንደው ግዴለሽ። እሺ በይ። አይ ኖ ኖ ዮዲት እሺ በይ። እሺ በይ እንግዲህ ካላነበብኩ ካልሽ ድምፅሽን ከፍ አድርገሽ አንብቤ። ነይ ድምፅህ ነይ በትልቁ ነው የማደርግሽ። እኔ ላይ አርጋታ ከፈለሽ ከፍትልሻለሁ። እኛ ቆርጠን ቀሽበን የምናነብ እኮ እየመሰላት እኮ ነው። አዎ ለሌላ ነገር መስሏታል። አንተማመንም እኮ እንዳትወርጂ። ለምን አምናችኋለሁ? አላምናችሁም። ኦሪት ዘዳግም ላይ አልከኝ? አዎ ዘዳግም ምዕራፍ 23 እኔ ቁጥር 2 ነው ያልኩት። አንቺ አንድ ካልተነበበ ብለሻል። እንደፈለግሽ እሺ ከምዕራፍ 23 22 ልጀምራ፣ ወደ ኋላ እንሂድ። ምዕራፍ 22 የፈለግሽበት ሄደሽ ምዕራፍ 22 ማለት ነው። እሺ እሺ
አንድን ግን አትዘይው ማነባለው ስላሽ በነገራችን ላይ ምዕራፍ 30 ድረስ እሺ ገብቶኛል። እሺ ድምፅሽ አይሰማም። አይ ቆይ አላነበብኩም። ኦሪት 22ን ከየቱ ጋር ልጀምር እያልኩ ነው። እሺ ብላቴናይቱን ወደ አባቷ ቤት ደጅ ያውጧት፣ በእስራኤልም ዘንድ የማይገኘውን ነገር አድርጋለችና በአባቷ ቤት አመንዝራለችና የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። እንዲሁም ክፉን ነገር ከመካከል ታስወግዳለህ። ማናቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራና አመንዝራይቱን ሁለታቸውም ይሙቱ። እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ